ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 4 ይሆናል ማለት ነው። የዚህ ዩኒት 4 ዋና ቶፒካችን ዲተርሚናንት ኤንድ ዜር ፕሮፐርቲስ ይሆናል ማለት ነው። ፕሮፐርቲውን ቀጣይ የምናየው ነው የሚሆነው ከቻፕተር 1 ከሌሰን 1 አንስቶ እስከ ሌሰን 3 ድረስ አይተን መተናል። ሌሰን 1 ላይ የዲተርሚናንትን ምንነት ወይም እንዴት አድርገን ዲተርሚናንት ማግኘት እንደምንችል ኦርደር ኦፍ ቱ አይተናል ማለት ነው። እንደዚሁም ሌሰን ያየነው ምንድነው ኮፋክተርና ማይነርን ዲፈረንሳቸውን ለማየት ሞክረናል። እንግዲህ የነሱ ጠቀሜታ ነው አሁን የሚፈልገው። እንዴት ምን ያደርጉልናል? ለምንድነው ኮፋክተር ማወቅ የተፈለገው? ለምንድነው ማይነር የተፈለገበት ማለት ነው። ስለዚህ የነሱ ጥቅም እዚህ ላይ እናገኘዋለን ሌሰን 3 ላይ ማለት ነው። ሶ ከዚህ ቶፒክ ስር የተለያዩ ሌሰኖች እንደሚኖሩ ነው ቀጣይ። ስለዚህ ከዚህ ቶፒክ ስር አንዱ ቶፒካችን ዲተርሚናንትስ ኦፍ ማትሪክስ ኦፍ ኦርደር 3 ነው። እንግዲህ ኦርደር ኦፍ 2 ዲተርሚናንት እንዴት አድርገን ማወቅ እንደምንችል ባለፈው አይተናል ሌሰን 1 ላይ። ስለዚህ ኦርደር ኦፍ 3 ደግሞ ለመስራት የግድ ምን ያስፈልገናል ብለናል? ማይነር እና ኮፋክተር ያስፈልገናል። ስለዚህ ኮፋክተር እንዴት እንደሚሰራ አይተናል። እንደዚሁም ደግሞ ማይነር እንዴት ማግኘት እንደምንችል አይተናል። ፍሮም ዌር ኦርደር ኦፍ 3 ማትሪክስ ማለት ነው። ሌት አስ ዘ ዴፊኒሽን ሌት ኤአይጂ አንዱ ኢንተሪ ነው ወይም ማትሪክሳችን ይሄ ይሆናል ማለት ነው። አሁን እያየን ያለ ነው ኦርደር 3 ነው። ኦርደር ኦፍ 3 by 3 ቢ ስኩዌር ማትሪክስ ኦፍ ኦርደር 3 ነው። ዘን the determinants of A symbolically represent like this, or the determinants of A is a number defined by determinants of A is equals to the determinants of A is equals to A11 C11 C ማለት ኮፋክተር ነው። ኮፋክተርን ለማግኘት ማይነር ይኖራል በውስጡ። A1 ማለት የመጀመሪያዋ ኢንተሪ ፈርስት ሮው ላይ ያለው ወይም ፈርስት ኮሎመን ላይ ያለው ሲባዛ ኮፋክተር አለ። ኮፋክተር እንዴት አድርገን ማግኘት እንዳለብን ኮፋክተርን ለማግኘት ምን ያስፈልገናል? ማይነር ያስፈልገናል። እነዚህ ነገሮች ይዘን ነው እንግዲህ ከሌሰን 2 የመጣ ነው። ፕላስ A12 ደግሞ ኢንተሪ ነው፣ አንዱ ኢንተሪ ማለት ነው፣ ሰከንድ ኮሎመን ላይ ያለው ማለት ነው። ስለዚህ C12 ላይ ያለውን ኮፋክተር ማግኘት አለብን። በዚህ መሰረት ይሆናል ፎርሙላው ይችናት። በዚህ መሰረት መስራት ይቻላል ነው። is the sum is called the cofactor is the expansion of the determinants along this first row ይላል። እንግዲህ ፈርስት ሮው ላይ ነው አሁን የሰራ ነው ይሄን ነገር። ሰከንድ ሮው ላይ ብትሰሩ ዲተርሚናንቱ ያው ነው። አሁንም ሰርድ ሮው ላይ ዲተርሚናንቱን ብትሰሩ ተመሳሳይ ነው ከ1 እስከ 3 ድረስ ያለው ማለት ነው። ስለዚህ በዚህ መሰረት መስራት እንችላለን። እስቲ አንድ ኤግዛምፕል እናያለን ተማሪዎች። እሺ ተማሪዎች ኤግዛምፕል 1 ምንድነው የሚለው ሌት a is equals to 2 7 3 5 6 7 4 1 ነው የሚለው። እንግዲህ ኤሌመንቶቹ ውስጥ ያሉት ኢንተሪዎች እነዚህ ናቸው። እኛ በቃ ይሄ መጀመሪያዋን ሮው ለመስራት ነው የፈለግነው። ብትፈልጉ በፈለጋችሁት መንገድ መስራት ይቻላል። በነገራችን ላይ የመጀመሪያው ሮው ላይ ያሉትን ተጠቅማችሁ ዲተርሚናንቱን ማግኘት ይቻላል። ነገር ግን አሁን ምንድነው እያለን ያለው ዘን ኮምፒውት ዘ determinants of A ይላል። A ነው ማትሪክሳችን using the cofactor expansion the cofactor expansion ቅድም ማለት መጀመሪያ ዲፊኒሽኗ ላይ እንዳየናት determinant of A ማትሪክስ A ነው የሚለው ወይም እዚህ ጋር the determinant of A ምንድነው ያልነው? እቺ መጀመሪያዋ ኢንተሪ A11 ነው የምትባለው። A11 ቀጥሎ ምን ፈልጉ ነው የተባልነው? C11 ምን ኮፋክተር ላይ ያለችው ማለት ነው። ስለዚህ ቀጥሎ የምናገኘው ነገር ይኖራል። ፕላስ A12 ነው የሚሆነው። ከዛ C12 ነው እንግዲህ ፈርስት ሮው ላይ ያለው ነው እየሰራ ያለውት። ፕላስ አሁንም ደግሞ A13 ነው ዝጋውንም 1። እሺ ተማሪዎች በዚህ መልክ እቺን ካስቀመጥን በኋላ ምንድነው ቀጥሎ እቺን C የምትባለውን ነገር እንፈልጋለን። C ማለት ተመልከቱ እዚህ ጋር C I J ማለት ምንድነው -1 the power of I plus J ኮፋክተር ስንፈልግ ማለት ነው። ምን ይሆናል ማለት the determinants of what I J ይሆናል ማለት ነው። በዚህ መልክ መስራት እንችላለን CIG። ሶ በዚህ መልክ ምን ማድረግ እንችላለን? determinants of A or determinants of A is equals to A11 ላይ ያለው ኤሌመንት 2 ነው የሚሆነው። CIJ ማለት C11 ማለት ነው። C11
ያለውን እንሰራለን ማለት ነው። ለማንኛውም በዚህ መልክ ላስቀምጠውና C11 ፕላስ ቀጥሎ ማን ነው የሚመጣው 7 ነው የሚሆነው 7 C12 ይሆናል ማለት ነው። ፕላስ ቀጥሎ የሚመጣው 9 ነው የሚሆነው 9 A13 ማለት ነው። ከዛ ምን ይሆናል ማለት ነው ተማሪዎች C13 ይሆናል ማለት ነው። ሶ ወደሚቀጥለው ሲሄድ ማለት ነው አሁንም 2 C11 ማለት ምን ማለት ነው ማይነስ 1 the power of 1 plus 1 ማለት ነው። the determinants of what A11 ይሆናል ማለት ነው። ፕላስ አሁንም ደግሞ ቀጣይ 7 into C12 ማለት minus 1 the power of 1 plus 2 the determinants of what A12 ይሆናል ማለት ነው። ፕላስ አሁንም ደግሞ 9 ነው የሚሆነው ዝጋ minus 1 the power of ምን ይሆናል C13 ማለት ነው። C13 ማለት 1 plus 3 ይሆናል ማለት ነው። the determinants of what A13 ይሆናል ማለት ነው ተማሪዎች። ልክ በዚህ መልክ መስራት ይቻላል ነው የሚለው። እሺ ተማሪዎች በዚህ መልክ ማስቀመጥ እንችላለን። ይሄ A11 ብለን ነው የምናስቀምጠው ዝጋ ደግሞ A12 ይሆናል ማለት ነው። the determinants of A13 ይሆናል ማለት ነው ተማሪዎች። በዚህ መልክ ማስቀመጥ እንችላለን። ቀጣይኛው ስቴፕ እሺ ተማሪዎች እንግዲህ ምንድነው የምናደርገው 2 minus 1 ስኩዌር አድርገናል። ይሄኛውን ቀጥታ A11 ላይ ያሉ ኤሌመንቶችን እንፈልጋለን። A11 ማለት ይሄ ነው 5 6 4 1 ይሆናል ማለት ነው። 4 1 ይሆናል ማለት ነው። አሁንም ደግሞ ዝጋ ስንመጣ minus 1 plus 3 ነው የሚሆነው 7 times minus 1 3 ይሆናል። ቀጥታ ዝጋ A13 ላይ ያለውን እንፈልጋለን። 1 2 እዚህ ላይ ያለችው 1 2 ናት 1 2 ትሆናለች ማለት ነው። ስለዚህ 1 2 ላይ ያለውን እንፈልጋለን ማለት ነው። 1 2 ይሄ ማለት ነው 7 times ይሄ ነው የሚሆነው። ስለዚህ ይሄን ማያዝ ነው ቀጥታ ይሄን ነው ይሄ ይሆናል ማለት ነው። 3 6 እና 7 1 ይሆናል ማለት ነው። 3 6 እና 7 1 ይሆናል ማለት ነው። ስለዚህ ወደዚህኛው ስንመጣ ደግሞ አሁንም 9 እዚህ እናመጣለን minus 1 1 plus 3 4 ነው የሚሆነው። ስለዚህ ቀጥታ A13 ላይ እንሄዳለን። ይሄንን ማያዝ ነው 3 5 እና 7 4 ይሆናል ማለት ነው። 3 5 እና 7 4 የሚለውን መውሰድ እንችላለን ማለት ነው ተማሪዎች። እሺ ተማሪዎች ቀጣይ ስቴፓችን ይሄ ነው የሚሆነው። ምንድነው የሚለው 2 ታይምስ እቺን እንወስዳለን ማይነስ ኢቭን ስለሆነ ፖዚቲቭ ይሆናል ማለት ነው። ይሄኛውን 5 ጊዜ 1 5 ነው 4 ጊዜ 6 24 ይሆናል ማለት ነው። ፕላስ 7 እዚህ ጋር ወሰር ነው ማይነስ ኦድ ስለሆነ ማይነስ ይሆናል ማለት ነው ስናባዛው 3 ታይምስ 1 3 ነው የሚሆነው 7 ታይምስ 42 ይሆናል። ፕላስ 9ን እዚህ እናመጣለን እንዳለ ይመጣል ማለት ነው። ይሄ ኢቭን ነው ፖዚቲቭ ነው የሚሰጠን መጨረሻ ላይ አባዝተን 3 ጊዜ 4 12 ነው። እንደገና ደግሞ 7 ጊዜ 5 35 ይሆናል ማለት ነው። ሶ ወደ ኔክስት ስቴፕ እንሄዳለን ማለት ነው። እሺ መጨረሻ ላይ የመጨረሻው ስቴፕ ይሄ ይሆናል ማለት ነው። ሁለት ጊዜ ማይነስ 38 ነው የሚሰጠን። እዚጋም እንደዚሁ ማይነስ 270 ማለት ፕላስ 273 ይሰጠናል። እዚጋም 207 ይሰጠናል ማለት ነው። እሺ ይሄኛውን ስንቀንሰው ስንት ነው የሚመጣው? 235 ይሰጠናል። እዚሽ ጋር 235 መጣ። ይሄን ስንቀንሰው ማለት ነው። ቀጣይ 207 ነው የሚሆነው። ስንቀንሰው ስንት ይመጣል ማለት ነው ተማሪዎች? 28 ይሰጠናል ማለት ነው። እንግዲህ ዘ ዲተርሚናንትስ ኦፍ ይሄ ማለት ነው። ዘ ዲተርሚናንትስ ኦፍ ይሄ ምን ይሰጠናል? ይሄ ይሰጠናል። ወይም ዲ ኦፍ ኤ ኦር ዘ ዲተርሚናንትስ ኦፍ ኤ ማለት 28 ነው ማለት ነው። ቀጣይ ኤግዛምፕል እናያለን ተማሪዎች። ኤግዛምፕል 2 ላይ ደግሞ ያለውን ስንመለከት በጣም እጅግ በጣም እንትን ነው ሲስተማቲካሊ ሆነን ከሰራ ነው በጣም በአጭር ጊዜ መስራት የሚቻል ነው። ነገር ግን እስቲ ስቴፑን ጠብቀን ቅድሙን እንሰራለን ማለት ነው። ሶ
ሶሉሽን ብለን ነው የምንጀምረው። መጀመሪያ ሶሉሽን ብለን መጀመር እንችላለን። ነገር ግን ተማሪዎች ዲተርሚናንትስ ኦፍ ዲቲ ኦፍ ቢን ስንፈልግ ምንድነው ብለናል? በፈለግ ነው ብንፈልግ በዚህ መስራት እንችላለን፣ ብንፈልግ በዚህ መስራት እንችላለን፣ በዚህ መስራት ይችላል። ነገር ግን እስቲ ከሮው 1 ላይ እንጀምራለን ማለት ነው። ምንድነው ያለው? a11 እና c11 ፕላስ አሁንም ደግሞ a12 c12 ይሆናል ማለት ነው። እንደገና ደግሞ አሁንም a13 እና c13 ይሆናል ማለት ነው። በዚህ መሰረት ሲን ከየት እናገኛለን ብያለው? ሲአይጄ ደግሞ ምንድነው ብያለው? -1 the power of I plus j the determinants of what b መሆን ይኖርበታል ነው። ስለዚህ በዚህ መሰረት መስራት እንችላለን ነው መስራት እንችላለን። ሶ ወደሚቀጥለው ጥያቄ መሄድ እንችላለን ተማሪዎች። ሶሉሽን የመጀመሪያው c11 ማለት a11 ማለት 2 ነው የሚሆነው። the determinants of dt of b is equals to ወይም ይሄ ማለት ነው a ማነው b is equals to እንላለን ማለት ነው። ስለዚህ a11 ማለት 2 ነው የሚሆነው። ኢንቴሪው እቺኛይቱን ነው የወሰድኩት። ስለዚህ ማን አለ ማለት ነው c11 እሺ ፕላስ እና ቀጥታ 0 እንጠቀማለሁ 0 አሁንም ማንን c12 ይሆናል ማለት ነው። c12 ፕላስ ይሆናል ማለት ነው። አሁንም መቀጠል ይችላል። ዝጋ 0 ታይምስ c13 ይሆናል ማለት ነው ተማሪዎች። ሶ በዚህ መሰረት መስራት ይቻላል ነው። አሁን 2 ታይምስ c11 ማለት ምን ማለት ነው? -1 the power of 1 plus 1 the determinants of what b ማለት ነው። determinants of b ማለት 0 ታይምስ ይሄ ምን ይሰጠናል? መልሶ ራሱ 0 ነው የሚሰጠን። አሁንም 0 ታይምስ ይሄ ምን ይሰጠናል? ማንኛውም የፈለገው እንትን ይምጣ 0 ይሰጠናል ማለት ነው። ሶ 0 + 0 0 ነው የሚሆነው። ስለዚህ ስራው ያለው ዝጋ ነው ማለት ነው። 2 the power of 1 the power of 1 plus 1 2 ነው የሚሰጠን። the determinants of b ማለት the determinants of b ምን 1 1 ናት። እቺኛይቱ 1 1 ትሆናለች ማለት ነው። ይሄኛውን ነው እየተመለከትን ያለ ነው። ወደዚህ ያለውን አናይም። ቀጥታ 2 0 ይሆናል ማለት ነው። ዝጋ 2 0 አሁንም ደግሞ 0 2 ይሆናል ማለት ነው። ይሄንን ተጠቀም ዲተርሚናንትስ ነው እየተጠቀምኩ። ስለዚህ 2 ታይምስ ኢቭን ስለሆነ ፖዚቲቭ ይሰጠኛል ማለት ነው። ይሄኛውን አባዛለሁ፣ ይሄንንም ማባዛት ይኖርብኛል። ስለዚህ ብራስ ውስጥ እንደዚህ ማስገባት ይኖርብኛል ማለት ነው። 2 ታይምስ 2 ማይነስ 0 ታይምስ 0 ይሆናል ማለት ነው። ይሄን ይሰጠኛል። ሶ 2 ምን ሆነ ማለት ነው ተማሪዎች? እዚህ ጋር 1 ይሆናል። ስለዚህ ውስጥ ያለችዋ ምን ትሆናለች? 2 ታይምስ 2 4 ነው የሚሆነው። 4 ማይነስ 0 ነው ያው መልሶ ይሄን ይሰጠናል። ስለዚህ 2 አሁንም እዚህ ጋር 4 ይሆናል ማለት ነው። ስለዚህ ተማሪዎች ስንት ሆነ ማለት ነው? ዲተርሚናንቱ 8 ሆኗል ማለት ነው። ይሄንንም ወስዳችሁ ብትሰሩት 8 ነው የሚሰጣችሁ። እዚህ ጋር ብትሰሩት እንደዚሁ 8 ይሰጠናል ማለት ነው። በዚህ መሰረት ዲተርሚናንቱን ማግኘት ይቻላል ነው። እሺ ወደሚቀጥለው ጥያቄ እንሄዳለን ተማሪዎች። እንግዲህ ኤግዛምፕል 3 ላይ የሚለው ሌት c = 1 0 0 0 1 0 0 0 1 እንግዲህ የዚህ ምንድነው አይዴንቲቲ ኦፍ ማትሪክስ ነው ወይም i3 ማለት ነው። i3 እንላለን። እንግዲህ ውጤቱ ምን ጊዜ 1 ነው የሚሰጠን። 1 ይሰጠናል። ምንም እንትን የምንለው ነገር የለም። ለምን ኦርደር ኦፍ i4 አይሆንም? i4 i2 እንደዚሁ ደግሞ i3 ያው ዲተርሚናንቱ መጨረሻ ላይ 1 ነው የምታገኙት። እንዴት ነው የምናገኘው? ልክ እንደ ከዚህ በፊት እንደሰራናቸው ጥያቄዎች መስራት ብንሰራው እናገኘዋለን ማለት ነው። ሶሉሽን ብለን መጀመር እንችላለን። ሶሉሽን አሁንም እቺ ነገር አስታውሱ። the determinants of ምን c የሚለውን ነው የምወስደው። the determinants ac ማለት a11 c11 ፕላስ አሁንም ደግሞ a12 c12 ይሆናል ፕላስ አሁንም a13 c13 ይሆናል ማለት ነው። ይሄ
ኤክስፓንሽን ኦፍ ዲተርሚናንትስ ኦፍ ሲ ይሆናል ማለት ነው። ሲ ኮፋክተርም እንዴት እናገኛለን? ሲ አይጄን ብለን እንውሰደው። አይጄ ማለት እዚህ ጋር ማይነስ ሳይን መኖር አለበት። አይ ፕላስ ጄ ነው። ዘ ዲተርሚናንትስ ኦፍ ዋት ሲ ይሆናል ማለት ነው በዚህ መሰረት ማለት ነው። ሶ ወደሚቀጥለው ጥያቄ ማለት ወደ ስቴፑ እንሄዳለን ማለት ነው። ስቴፕ 1 ስንሰራ ምንድነው የምናደርገው? የመጀመሪያው ስቴፓችን ላይ ዲተርሚናንትስ ኦፍ ዲቲ ኦፍ ዋት ሲ የሚለውን እንጀምራለን ማለት ነው። ኤ11 ላይ ያለው ዋን ነው የሚሆነው። ኤ11 ላይ ያለው ዋን እንልና ማን ነው? ሲ11 ፕላስ 0 ታይምስ ሲ12 ይሆናል ማለት ነው። ፕላስ 0 ታይምስ ሲ13 ይሆናል ማለት ነው። ኔክስት መስራት የሚጠበቅብን ይኖራል። 1 ታይምስ አሁንም እዝጋ ማይነስ 1 ዘ ፓወር ኦፍ 1 ፕላስ 1 ናት። እችን ነው የወሰድኩት። ዘ ዲተርሚናንትስ ኦፍ ሲ ኮፋክተር ጋር እንዳታገናኙት። ሲ 0 ታይምስ ይሄ ምንድነው? መልሶ 0 ይሰጠናል። ፕላስ አሁን 0 ታይምስ ይሄ ምንድነው የሚሰጠን? 0 ነው የሚሰጠን። እዚጋ ምንም ለውጥ አይመጣም ማለት ነው። ሶ 1 ታይምስ እዚጋ ማይነስ 1 ዘ ፓወር ኦፍ 2 ይሆናል። ምን ይሆናል? ዘ ዲተርሚናንትስ ኦፍ ሲ11 ነው የሚሆነው። ሲ11 ላይ ኮፋክተር አድርጋችሁ እንዳትወስዱት፣ የማትሪክስ ሲ ማለት ነው። ስለዚህ እዚሽ ጋር ያለችዋን ቀጥታ እንደዚህ አድርገን መውሰድ እንችላለን ማለት ነው። ሲ11 ላይ ያለውን ስንይዝ ይሄ ይሆናል 1 0 ማለት ነው። 1 0 እና 0 1 ይሆናል ማለት ነው። ይሄኛው 0 ነው የሚሰጠን which is equals to ምን ይሰጠናል ማለት ነው። እዚህ ጋር 1 እዚህ ጋር 1 ነው የሚሆነው ምክንያቱም ኢቭን ስለሆነ ማለት ነው። ይሄንን መውሰድ እንችላለን። 1 ታይምስ 1 ነው ማይነስ 0 ይሆናል ማለት ነው። ስለዚህ ተማሪዎች 1 ታይምስ 1 1 ነው የሚሰጠን። እዚህ ጋር 1 ማይነስ 0 1 ነው የሚሆነው። እንግዲህ መጨረሻ ላይ ምን ይመጣል ብያለሁ? 1 ታይምስ 1 1 ምን ጊዜም አይዴንቲቲ ኦፍ ማትሪክስ የፈለገ ቢሆን መጨረሻ ላይ 1 ነው የሚሰጠን ማለት ነው። ሶ በዚህ መልክ መስራት እንችላለን። እስቲ ወደሚቀጥለው ጥያቄ። እሺ ተማሪዎች እዚህ ጋር ቫሪያብል ቀላቅሎ ነው የሚመጣው። ያው የግዴታ ዲተርሚናንቱ ማግኘት ይቻላል ወይስ አይቻልም የሚለውን እስቲ አብረን እያየን እንሄዳለን ማለት ነው። ቀጥታ ከእንትናችን መውጣት የለብንም። ስለዚህ ዲተርሚናንቱን ለማግኘት ምንድነው የመጀመሪያ ሶሉሽን ብለን መነሳት ይኖርብናል። ሶሉሽን ዲተርሚናንት ኦፍ ልክ በፊት እንደሰራ ነው ማለት ነው። a11 ታይምስ c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 ይሆናል ማለት ነው። በዚህ መሰረት መስራት እንችላለን ነው የሚለው። ስለዚህ ተማሪዎች አሁንም ደግሞ ሲ ኮፋክተሯን ለማግኘት ሲ አይጄ ብዬ ልጀምር። ማይነስ 1 ዘ ፓወር ኦፍ 1 አይ ፕላስ ጄ ነው የሚሆነው። ዘ ዲተርሚናንትስ ኦፍ ዋት ኤ ነው የሚሆነው ማለት ነው። ተማሪዎች በዚህ መልክ መስራት እንችላለን ነው። ሶ አሁንም ስንሰራ ምንድነው የምናደርገው? ቀጥታ ዘ ዲተርሚናንትስ ኦፍ ዘ ዲቲ ኦፍ ኤ ወይም ኦር ዋት ዘ ዲተርሚናንትስ ኦፍ ይሄ ነው የሚሆነው ኤክስ ይሆናል። ኤክስ ታይምስ c11 ይሆናል ማለት ነው። ፕላስ አሁንም ደግሞ ዋይ ነው የሚሆነው c12 ይሆናል ማለት ነው። ቀጥሎ ፕላስ 1 c1 ይሆናል። ይሄ c13 ይሆናል ማለት ነው። ኔክስት ምንድነው የምናደርገው? c11 ማለት x ኢንቱ c11 ማለት ማይነስ 1 ዘ ፓወር ኦፍ 1 ፕላስ 1 ነው። ዘ ዲተርሚናንትስ ኦፍ ዋት a11 ይሆናል። ፕላስ አሁንም ደግሞ ዋይ አሁንም ማይነስ 1 ዘ ፓወር ኦፍ 1 2 ነው። 1 ፕላስ 2 ነው የሚሆነው። ዘ ዲተርሚናንትስ ኦፍ ዋት a12 ይሆናል ማለት ነው። ፕላስ አሁንም ዝጋ 1 ታይምስ ማይነስ 1 ዘ ፓወር ኦፍ 1 ፕላስ 3 ነው የሚሆነው። ዘ ዲተርሚናንትስ ኦፍ ዋት a13 ይሆናል ማለት ነው። ስለዚህ ወደዚህ ስንመጣ ኤክስ ዘ ፓወር ኦፍ ማይነስ ዘ ፓወር ኦፍ ችኛይቱ 2 ነው የምትሆነው። ዘ ዲተርሚናንት ኦፍ a11 ካለ ይሄን ነው የምታዩት ምን ይሆናል ማለት ነው። ዘ ዲተርሚናንት ኦፍ 11 4 1 ይሆናል ማለት ነው።
ፕላስ ዋይ አሁንም እዚህ ጋር ስንመጣ ማይነስ እዚህ ጋር 3 ነው የምትሆነው። ዘ ዲተርሚናንትስ ኦፍ ዋት ዘ ዲተርሚናንትስ ኦፍ ኤ 1 2 ከሆነ 1 2 ማለት ይሄ ነው። ይሄንን አናይም ማለት ነው። 3 1 እና ማይነስ 3 1 እና ማይነስ 2 እና 1 ይሆናል ማለት ነው። ይሄን ወሰድን ማለት ነው። ፕላስ እሺ 1 ናትቺን መተው እንችላለን። ማይነስ 1 ዘ ፓወር ኦፍ 4 ይመጣል ማለት ነው። ዘ ዲተርሚናንትስ ኦፍ ዋት ዘ ዲተርሚናንትስ ኦፍ 1 3 ማለት እዚህ ጋር ነው የምናየው። ይሄን እናያለን። 3 1 እና ማይነስ 2 4 ይሆናል ማለት ነው ተማሪዎች። ሶ የመጨረሻው ምንድነው የምናደርገው? ይሄ እቺ ኢቨን ስለሆነች ምንም የምትለውጠው ነገር የለም ኤክስ ይሆናል ማለት ነው። ፖዚቲቭ 1 ታይምስ ኤክስ ኤክስ ይሰጠናል። ይሄንን ማባዛት እንችላለን ውስጥ እንዳለ ማለት ነው። 1 ታይምስ 1 1 ነው የሚሰጠን ማይነስ 4 ይመጣል ማለት ነው። 1 ታይምስ 4 ይሄን ይሰጠናል። በዚህ መልክ እንጨርስና እሺ እቺኛይቱ ኦድ ስለሆነች ተቀይረዋለች። እኛ ስለምቀይረው ቀጥታ ማይነስ ኦፍ ዋይ እናረጋዋለን ማለት ነው። ስለዚህ እቺኛይቱም በብራስ እንደዛ አድርገን ማስቀመጥ እንችላለን። 1 ታይምስ 3 3 ነው የሚሆነው። ማይነስ አለች ፕላስ ትሆናለች ማለት ነው። እዚህ ጋር 2 ትሆናለች። እሺ አሁንም ኢቭን ስለሆነ ምንም የሚቀይረው ነገር የለም። ፕላስ 1 ነው የሚሆነው። ስለዚህ እዚህ ውስጥ እንዳለ 3 ታይምስ 4 12 ነው የሚሰጠን። እቺ ማይነሷ ተቀይረዋለች ወደ ፕላስ ትቀይራለች። ይሄ ይሆናል ማለት ነው። ሶ ተማሪዎች እዚህ ጋር ያለውን ኤክስ እንጨርሳለን ማለት ነው። እዚህ ጋር ማይነስ 3 ይሆናል። እዚህ ጋር ደግሞ ማይነስ ኢንቱ ማይነስ ዋይ ናት እቺኛይቱ ዋይ እዚህ ጋር ስላለች ማለት ነው። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ይሰጠናል። 3 ፕላስ 2 5 ነው የሚሰጠን። እዚህ ጋር ፕላስ 12 ሲደመር 2 ስንት ነው? 14 ይሰጠናል ማለት ነው። እዚህ ኳልስቱ ይሄ ስንት ይሰጠናል? ማይነስ ኤክስ ነው የሚሰጠን። እዚህ ጋር ማይነስ 5 ዋይ ይሰጠናል። ፕላስ 14 ይሆናል ማለት ነው። ሶ በዚህ መልክ ማስቀመጥ እንችላለን። ምክንያቱም የተለያዩ ተርሞች ስለሆኑ መደመርም መቀነስም አንችልም ማለት ነው። ይህን ይመስላል ማለት ነው ዲተርሚናንቱ። እሺ ተማሪዎች እንግዲህ የዛሬ ሌሰናችን በዚህ አጠናቅናል። በሚቀጥለው ሌሰን እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ለዛሬ ቻው።